የልጅ ምርቃት ነው ብላችሁ እንዳትነቁ፣ አሜን ብላችሁ ተቀበሉ። እንደው ያላወቃችሁትን ነገር ተደብቀው የሚያደርጉትን በአደባባይ የግንባር ላይ ቁስል አድርጎ ያሳያችሁ፣ ያጋልጣችሁ። የደረሰበት ነው የሚያውቀው፣ የደረሰበት ነው የሚያውቀው። ፓንትሽ እኮ ጠንቋይ ቤት ነው። የጡት ማሰዣሽ እኮ ይሄን የሆነ መተት አድራጊ ጋር እኮ ነው። ብዙዎች ባመኑት ሰው ህይወታቸውን አጥተዋል። ብዙዎች ባመኑት ሰው በሽተኛ ሆኗል። ብዙዎች ባመኑት ሰው አእምሯቸውን ተሰርቀዋል። ስቆ ሰንቶ ከናንተ ጋር ሄዶ ከበስተጀርባ ያስገደግድባቸዋልና ከእንቅልፋችን አልነቃንም። ከእንቅልፋችን የምንነቃበት ጊዜ ነው። ጠላቶቻችን እኮ ትጠነቀቃላችሁ አይደለም? ወዳጅ የምትሉት ሰው ወደ ኋላ ተቀምጠው መመኑ አይደለም ፊት መምጣት ያለበት። አሁን እየሆነ ያለው ግን ይሄ ነው። አባታችን ሆይ ይህ በቤተ ክርስቲያን ላይ ተደጋግሞ የሚፈጸመው ግፍ ምክንያቱ ምንድነው? እስከ መቼስ ይቀጥላል? የሚያስቆመውስ ማን ነው? እኛስ በግፍ እየተገደልን ዝምታችን የሚቀጥለው እስከ መቼ? አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል የተከታታዮች ይኸው በእግዚአብሔር መልካም ፍቃድ ዛሬም ተገናኝተናል። እንግዲህ ለዛሬ በሁለት ርዕሰ ጉዳዮች ላይ ነው ቆይታ የምናደርገው። አንደኛው እንግዲህ ስለ አርሲ ምዕመናን የቅድስት ሥላሴ ዩኒቨርሲቲ ተማሪዎች እጅግ ወሳኝ የሆነ ጥያቄ አቅርበዋል። እስከ መቼ ነው መገደላችን የሚቀጥለው? እና ሌሎች ወሳኝ የሆኑ ጥያቄዎችን ለብዙ አባታችን አቅርቧል። ዝርዝር ጉዳዩን የምንመለከተው ነው የሚሆነው። ሌላው ደግሞ ያው እንግዲህ ወቅታዊ አጀንዳም ስለሆነ እንግዲህ ሞር የገባው ስለመጣ ነው ብዬ ነው የማስበው። ዛሬም ማን ያዟል እሸቱ ያስተላልፈው መልእክት አለ። በተለይ ከመተትና ከድግምት ጋር በተያያዘ ማለት ነው። ምን አለ የሚለውን በጋራ የምንመለከት ነው የሚሆነው። በሁለቱ ጉዳዮች ላይ ነው ትኩረት የምናደርገው። እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትሆኑ በአክብሮት ጋብዛለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጋችሁ ጀምሮ፣ ሁላችሁም ደግሞ ይህንን መርሃ ግብር ስጀምሩ ላይክ አድርጋችሁ መጀመራችሁን እንዳትረሱ። ብዙ ሰው ጋር መዳረስ ያለበት መርሃ ግብር ስለሆነ ማለት ነው። እንግዲህ የመጀመሪያው ስለ አርሲ ምዕመናን የቅድስት ሥላሴ ዩኒቨርሲቲ ተማሪዎች ያቀረቡትን ጥያቄ አስመልክቶ ነው። ሰፊ ነው፣ እንሰማዋለን። ነገር ግን እዚህ ውስጥ በጣም በሚገርም ሁኔታ በጣም ወሳኝ የሆኑ መነሳት ያለባቸውን ጥያቄዎች አንስተዋል ብዬ በግሌ አምናለሁ። እና እነዛ ጥያቄዎች ምንድን ናቸው? እስከ መቼ ነው የምንገደለው? የሚቆመው ይሄ ግድያ መቼ ነው? የምንገደለው ስለምንድን ነው? የሚል ወሳኝ ጥያቄ ጠይቀዋል። እንግዲህ በተደጋግመው ሌሎች ሰዎችም ኮምፕላይን ሲያነሱ ሰምተናል። በተለይ አባቶች ላይ 2 መስመር መግለጫ እንኳን ማውጣት አቃታችሁ ሆይ ብለው ኖርማሊ ጥያቄ ሲጠይቁ ሰምተናል። ትክክል። እንግዲህ ችግር በመጣ ጊዜ በተለይ ራስን የሚመለከት ችግር በመጣ ጊዜ ብቻ አይደለም ምዕመናን ማስታወስ የሚያስፈልገው። ተነሱ፣ ድምፃችሁን አሰሙ፣ ድምፅ ሁኑልን የሚባለው የራስ የሆነ ነገር በተነካ ጊዜ ብቻ አይደለም። ከመቼውም ጊዜ በላይ እንደውም አሁን ነው አባቶች ፊት ሆነው ምዕመኑን ሊመሩት የሚያስፈልገው፣ ድምፅ ሊሆኑት የሚያስፈልገው። አግባብ ባለው ሁኔታ የሚመለከታቸውን ክፍሎች አነጋግረው ይሄ ነገር እንዲቆም ማድረግ የሚችሉት አባቶች ናቸው። ተሰሚነት ስላላቸው፣ ቦታውን ስለያዙት እንጂ እነሱ ወደኋላ ተቀምጠው ምዕመኑ አይደለም ፊት መምጣት ያለበት። አሁን እየሆነ ያለው ግን ይሄ ነው። እየሆነ ያለው ድምፁን እያሰማ ብሶቱን እያሰማ ያለው ምዕመኑ ነው። እና ቅድስት ሥላሴ ተማሪዎች እንግዲህ እንዳልኩት እጅግ በጣም ወሳኝ የሆነ
ጥያቄ አንስቷል። ከዚህ ውስጥ እንግዲህ እንዳልኩት ነው በምዕመናን ላይ የስነ ልቦና ጥቃት እየተካሄደ ነው። ስደትና መከራ እየደረሰ ነው። የሀብት ንብረት መውደም፣ የሰው ህይወት መጥፋት እየተፈጸመ ነው። ስለዚህ ለምንድን ነው ይሄ ነገር የማይቆም የሚል ጥያቄ ነው የጠየቁት። አጠቃላይ ጥያቄያቸው ምን ይመስላል የሚለው ነገር ሰምተን እንመለስ። ወሳኝ ጥያቄ ስለሆነ ማለት ነው። ሰምተን እንመለስ። በትጋት ልናገለግላት የምንማርላት የቤተ ክርስቲያናችን ጉዳይ ይመለከተናል በማለት ከዚህ በመቀጠል ለብፁዕ አባታችን ያለንን ጥያቄ እንደሚከተለው እናቀርባለን። ብፁዕ አባታችን ሆይ ይህ በቤተ ክርስቲያን ላይ ተደጋግሞ የሚፈጸመው ግፍ ምክንያቱ ምንድን ነው? እስከ መቼስ ይቀጥላል? የሚያስቆመውስ ማን ነው? እኛስ በግፍ እየተገደልን ዝምታችን የሚቀጥለው እስከ መቼ ነው? በቤተ ክርስቲያን ልጆች ላይ በምዕመናን ላይ በየጊዜው እየተፈጸመ ያለው የስነ ልቦና ጥቃት፣ የአካል ጉዳት፣ ስደትና መከራ፣ ግድያ፣ የሀብት ንብረት መውደም እስካሁን ድረስ ቀጥሏል። በየጊዜው እየተፈጸመ ያለው በመሆኑም ጥቃት ፈጻሚው አካል ተጣርቶ ህጋዊ እርምጃ ጉዳዩ በሚመለከተው አካል ተወስዶ በህይወታቸው በቤታቸውና በንብረታቸው ላይ ጥቃት የተፈጸመባቸው ምዕመናን እውነተኛ ፍትህ እንዲያገኙ ብፁዓን አባቶቻችን በጥባትና በቁርጠኝነት የመንፈስ ቅዱስ ልጆቻችሁን ከሞትና ከስደት እንድታድኗቸው በልጅነት መንፈስ እንጠይቃለን፣ እንማጸናለን። ሶስተኛው በምስራቅ አርሲ ዞን በደረሰው ጥቃት ምክንያት ከቤት ከንብረታቸው የተፈናቀሉ በብዙ ሺህ የሚቆጠሩ ምዕመናንን በአሁኑ ወቅት በጽኑ ችግር ውስጥ ስለሚገኙ አፋጣኝ የሆነ የነፍስ አድን እርዳታ እንዲደረግላቸውና ደህንነቱ ተረጋግጦ ወደ ስፍራቸው ተመልሰው ኑሯቸውን ማቋቋም የሚችሉበት የተጠናና መሬት ላይ የወረደ ስራ እንዲሰራ ስንል በአክብሮት እንጠይቃለን። እንግዲህ እነዚህ ተማሪዎች ባቀረቡት ጥያቄ ላይ ያስታወሷቸው ወሳኝ የሆኑ ነጥቦች አሉ። ይኸውም የቤተክርስቲያንን ውለታ ቤተክርስቲያን እስካሁን የዋለችውን ውለታ አውስተው የፈተኗትንም ተግዳሮቶች እና ችግሮች በደንብ አስታውሰዋል። ለምሳሌም እንግዲህ ከዚህ ቀደም በአሰቦት ገዳም ላይ የደረሰውን ነገር አስታውሰዋል። ይሄ ነገር ከመቆም ይልቅ ግን መቀጠሉንም አስምረውበት ይሄ ነገር እስከ መቼ ነው የሚቀጥለው የሚለውን ጥያቄ ነው ያነሱት። ይሄ እጅግ ወሳኝ የሆነ ጥያቄ ነው፣ የሚሰማ አካል ካለ ማለት ነው። እና ሌሎችንም ተያያዥ ጥያቄዎችን አንስተዋል። አሁንም ሰምተን እንመለስ። እስካሁን በተፈጸሙ ጥቃቶች ቅዱስ ፓትርያርኩ፣ የቅዱስ ሲኖዶስ ጽሕፈት ቤት፣ የጠቅላይ ቤተ ክህነት ጽሕፈት ቤት እና የሀገረ ስብከቱ ጽሕፈት ቤት መግለጫ የሰጡና የተደረጉ እንቅስቃሴዎች ያሉ መሆኑን በመገንዘብ ችግሩን ልባት እንዲያገኝ እና አንደኛ አስቸኳይ የሆነ የቅዱስ ሲኖዶስ ምልዓተ ጉባኤ ተደርጎ ጉዳዩ በትኩረትና በጥልቀት ተመክሮበት ዘላቂ መፍትሄ ተሰጥተው ተግባራዊ እንዲደረጉ፣ ሁለተኛ በሁሉም አብያተ ክርስቲያናት ዓለም አቀፍ የምህላ የሐዘን ቀን ታውጆ እንዲሰራ ወይም እንዲታወጅ፣ ሶስተኛ ላረፉ ወንድሞቻችንና እህቶቻችን ጸሎተ ፍትሐት እንዲደረግ፣ አራተኛ ጥቃቱ በደረሰበት ስፍራ ብፁዓን አበው ሊቃነ ጳጳሳት መምህራነ ወንጌል የሚገኙበት የማጽናኛና የማጽኛ መርሃ ግብር ወይም ጉባኤ እንዲደረግ፣ ስድስተኛ ምዕመናን ላይ በደረሰው ጥቃት ለማጣራት ወደ ስፍራው የሚሄዱ አካላት የሚያወጡት መረጃና ዘገባ እርስ በርሱ የሚጣረስ በመሆኑ ይህን ድርጊት የሚፈጽመው አካል ከስህተቱ እንዲታረምና ትክክለኛ መረጃ የሚሰጡ አጣሪ አካላት እንዲላኩ፣ የተገኘው እውነተኛ መረጃም ዓለም ሁሉ በሚሰማው መግባቢያ ቋንቋ ለዓለም አብያተ ክርስቲያናትና ለዓለሙ ማህበረሰብ ሰፊ የሆነ የሚዲያ ሽፋን ተሰጥቶበት እንዲዘገብ፣ እስካሁን በብዙ ስፍራ ጥቃቱ መፈጸሙ ስለሚታወቅ ይህ እኩይ ድርጊት ወደፊት በሌሎች ስፍራዎች እንደማይደገም እርግጠኛ መሆን ስለማይቻል ከፍተኛ ስጋት አሳድሮብናል። ይህን መሰል ጥቃት በምዕመናን ወገኖቻችን ላይ እንዳይፈጸም በሰላም መኖር እንዲቻል እንግዲህ ወሳኝ ብለው ካቀረቧቸው ጥያቄዎች መካከል ለብፁዕ አባታችን ቤተክርስቲያን በምን ጥፋቷ ነው እንደዚህ አይነት ተደጋጋሚ ጥቃት የሚደርስባት? ይህስ ግፍ እስከ መቼ ይቀጥላል? እኛስ በግፍ የተገደልን ትምህርታችን የምንቀጥለው እስከ መቼ ነው? የስነ ልቦና ጥቃቱ በቤተክርስቲያን ልጆች ላይ የሚፈጸመው ግድያ፣ የሀብት ንብረት ዘረፋው ቀጥሏል። ስለዚህ ጥቃት ፈጻሚ አካል ህጋዊ እርምጃ ጥቃት የተወሰደባቸው ምዕመናን ትክክለኛ ፍትህ እንዲያገኙ የሚልም ድምፅ ነው ያሰሙት።
እና በተለይ በጣም ወሳኝ የሆነ ጥያቄ ያነሱት ምንድነው ይህን ነገር ሁሉ ከዘረዘሩ በኋላ ብዙ አባቶቻችን ልጆቻችሁን እንድታድኑ በልጅነት መንፈስ እንጠይቃለን ነው ያሉት። ይሄ የብዙ ሰው ጥያቄ ነው ብዬ ነው የማስበው። ምክንያቱም አሁን እየሆነ ያለው ነገር ከቃላት በላይ ነው። አሁን እየሆነ ያለው ነገር በቀላሉ የሚታለፍ አይደለም። አሁን እየሆነ ያለው ነገር ሁላችንም እየተመለከትን ነው። እሱም ብቻም አይደለም። የአርሲው ሲገርመን እንግዲህ አሁን በማህበራዊ ሚዲያ ላይ ብዙዎች ትከታተላላችሁ ብዬ አስባለሁ እና ማንም እንደፈለገው እየመጣ በቀጣይ ደግሞ እቅዳችን እዚህ ጋር ነው ያለ ፊት ለፊት የተናገሩ ነው እነዚህ ሰዎች። ስለዚህ እነዚህ ሰዎች ላይ ህጋዊ እርምጃ የሚወስደው ማን ነው? ይህንን አባቶች ሳይመለከቱ ይቀራሉ ብዬ አላስብም። አሁንም ለወደፊቱ በክርስቲያኖች ላይ የተደገሰውን ጥቃት ግለሰቦች እየወጡ ያለምንም ፍርሃት ልበለው ያለምንም ይሄ ይመጣብኛል የሚል ስጋት ውጪ ቀጣይ እቅዶቻቸውን እየነገሩ ነው። ስለዚህ እንደ ዘበት ሊታይ አይገባም። ቀጣይ ታርጌታችን ወሎ ላይ ነው እያሉን ነው። ይሄ የተመለከትነው ነገር ነው፣ ይፋ የሆነ ነገር ነው እና እነዚህን ሰዎች ይዞ ለህግ የሚያቀርበው ማን ነው? ስለዚህ እዚህ ላይ አባቶች ትልቅ ሚና ሊኖራቸው ይገባል የሚለውም አብሮ መታየት አለበት ብዬ ነው እማምነው። ምክንያቱም ይህንን ማስቆም የሚችሉት ምዕመኑ ብቻ አይደለም። አባቶች ለሚመለከታቸው አካላት ድምፃቸውን ከማሰማት ውጭ ከህዝቡ ጋር ማድረግ ያለባቸው ነገር ሊያደርጉ ይገባል። እዚህ ጋር ዝምታ እያዋጣ አይደለም። ንጹሃን ዜጎች እየተገደሉ ነው። ንብረታቸው እየተቃጠለ ነው፣ እየተዘረፈ ነው። ህፃናትና ሴቶች፣ አሮጊቶች፣ ሽማግሌዎች ሳይቀሩ በግፍ ህይወታቸውን እያጡ ነው እና አባቶች እዚህ ላይ በደንብ ኢንቮልቭ ማድረግ አለባቸው ነው የተማሪዎቹ ጥያቄ። እንቀጥል። ቋሚና ንቁ የሆነ የቅበተ እምነትና የህግ ጠለላ የሚሰጥ መደበኛ ተቋም ከጠቅላይ ቤተ ክህነት ጀምሮ እስከ አጥቢያ አብያተ ክርስቲያናት ድረስ ተዘርግቶ ሳይቃጠል በቅጠል እንዲሉ ቀዳሚ ጥንቃቄ እንዲደረግና ወደ ስራ እንዲገባ ስንል በልጅነት መንፈስ ሆነን በታላቅ ትህትና እንጠይቃለን። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ከመንግስት ጋር የጀመረውን ውይይት ከግምት ውስጥ በማስገባት እና አጠናክሮ እንዲቀጥል በማሳሰብ የመንግስት የመጀመሪያ ተግባሩ የዜጎችን ደህንነት መጠበቅ፣ ዜጎች በሃይማኖታቸውና በማንነታቸው ተለይተው እንዳይጠቁ አስተማማኝ ዋስትና መስጠት፣ የህግ የበላይነትን በተግባር ማረጋገጥ ስለሆነ ከአሁን ቀደምም ሆነ በዚህ ሳምንት በተለያዩ ጊዜያት ሰብአዊ ጉዳትና ግድያ የደረሰባቸውን ንጹሃን ኦርቶዶክሳውያን የአደባባይ ፍትህ እንዲያገኙ እንዲደረግልን እንጠይቃለን። በሀገራችን በርካታ የእምነት ተቋማት እንዳሉ ይታወቃል። ከሃይማኖት ተቋማት ተግባር አንዱ ደግሞ ግፍና በደል በሰው ልጆች ላይ እንዳይፈጸም ማስተማር፣ መጸለይ፣ መምከር ነው። ይሁን እንጂ እንዲህ አይነት ጥቃት በማንኛውም የሰው ልጅ ላይ ሲፈጸም እኩይ ድርጊትን አለማውገዝ፣ ከተጎጂዎች ጎን አለመቆም ከሞራልም ከሃይማኖትም አንጻር የሚጠበቅ አይደለምና በፈጣሪ ዘንድም የሚያስጠይቅ ስለሆነ በምስራቅ አርሲ ዞን ከቤት ንብረታቸው ለተፈናቀሉ ለተገደሉ ኦርቶዶክሳውያን ለተቃጠለችዋ ቤተክርስቲያን ፍትህ ለማረጋገጥ የበኩላቸውን ተቋማዊ አስተዋጽኦ እንዲያደርጉ ብፁዓን አበው ሊቃነ ጳጳሳት በኩል ጥሪ እንዲደረግላቸው ክትትል እንዲደረግ እንጠይቃለን። በመጨረሻም የልጅነት ጥያቄያችንን ጉዳዩ ለሚመለከተው አካል የተጎጂ ኦርቶዶክሳውያን ጥቃት እንዲቆም ብፁዓን አባቶቻችን ለምታደርጉት አባታዊ ተጋድሎ እኛ ልጆቻቸው ደቀ መዛሙርት የሚጣልብንን ሐዋርያዊና መንፈሳዊ ግዴታችንን ለመወጣት ዝግጁ መሆናችንን እናረጋግጣለን። እግዚአብሔር ያክብር። እንግዲህ እንደሰማችሁት ነው፣ ወቅታዊ ጥያቄ ነው ብዬ ነው በግሌ የማስበው። ሙሉን እንደሰማችሁት ነው። ይሄ ዛሬ ነገ የሚባል አይደለም። የተማሪዎቹ ጥያቄ አባቶች ተቀብለው እንግዲህ ተግባራዊ ምላሽ ይሰጣሉ ብለን እንጠብቃለን በተስፋ። በቀጣይነት የምንመለከተው እንግዲህ የማን ያዘዋለን ነው። እንግዲህ ማን ያዘዋለን ምን አለ ሰሞኑን ሁሌም እንደምላችሁ በደንብ የገባው ነገር ስላለ እዚህ መተትና ድግምት ላይ ድምፁን እያሰማ ነው። ጥሩ ነው። ሰው ገብቶት በዚህ ልክ የገባውን ነገር ለሌላው ማንቂያ የሆን ዘንድ ሲያካፍል ማየት ጥሩ ነው፣ መልካም ነውና ዛሬም ድምፁን አሰምቷል። እንደውም ሲጀምር አጀማመሩ በጣም በሚገርም ሁኔታ አስደንጋጭ ነው። ያው እንደምትሰሙት ፓንትሽ የኔ እኮ ጠንቋይ ቤት ነው።
የጡት ማሰዣሽ እኮ ይሄን የሆነ መተት አድራጊ ጋር እኮ ነው። ይሄኔ የውስጥ ሱሪሽ ያለው ጠንቋይ ጋ ነው። ይሄኔ ጡት የሚያስያዝሽ ያለው መተት የሚያሰራብኝ ሰው ጋ ነው ካለ በኋላ ሁሌኛ መርሃ ግብር ላይ የምናነሳውን ነጥብ አንስቶታል። እንዲህ አይነት ነገር የሚደረገው በጣም በቅርብ ሰዎች ነው ስንል ያለ ምክንያት አይደለም። የቅርብ ሰዎች ናቸው ብዙ ገበናችንን የሚያውቁ የራሳችን የሆነ ንብረቶችን በየቱ ጋር እንዳለ የሚያውቁት እነዛ ናቸው። የሩቅ ሰውማ በምን ያውቀዋል? የሩቅ ሰው ስለናንተ መረጃ አይኖረውም እና መረጃ ያለው ሰው ነው እናንተ ላይ ጥፋት የሚፈጽመው ነው አጠቃላይ ይዘቱም ሀሳቡም። ስለዚህ መጨረሻ ላይ እንደውም ምርቃትም የሚመስል ነገርም አስተላልፈዋል እና እንደዚህ አይነት ሰዎችን ቅድስት ድንግል ማርያም ትያዝላችሁ፣ የግንባር ላይ ቁስል አድርጋ ታሳያቸው ሲል ነው የመረቀው። የልጅ ምርቃት ነው ብላችሁ እንዳትንቁ፣ አሜን ብላችሁ ተቀበሉ። በተለይ ይሄ የርኩስ መንፈስ አሰራር የገባችሁ እና ወቅታዊ መልእክት ነው ብዬ ነው የማስበው። እኔ ኮሜንቶችንም አያለው። አሁን አንዳንዱ እንደ ፈን የወሰደው አለ። ኮሜንት ሲሰጡ እሱን ለመተቸት የሞከሩ ሰዎች አሉ። ይሄ መደንቆር ነው። እንደዚህ አይነት የገባውን ሰው የሰው ህይወትን ለማዳን የሰው ህይወትን ለማትረፍ የሚጠር ሰው ላይ በኮመንት ማላገጥ አግባብ ነው ብዬ አላስብም። ምክንያቱም አደጋው ያልታየው ሰው ነው እንደዛ የሚያደርገው። የሆነው ማን ያዟል? በዛሬውስ መልእክቱ ምንድን ነው ያለው የሚለውን ነገር አብረን ሰምተን እንመለስ። ያንተ የግል የሆነ ማንም ሰው አያየውም ብለህ ያሰብከው ነገር ጠንቋይ ጓና ያለው በዛ ነው የተሰራብህ። እንዴት? ማን ነው መተቱን ያሰራብኝ? ጠላቴ ብለህ ነው የምታስበው። ያሰራብህ ግን ወዳጅ፣ የቅርብ ሰው፣ ሜቢ ቤተሰብ፣ አብሬ ተማርከው ከገንዘብህ ከኢነርጂ ከኃይል ያካፈልከው ሰው ነው። ጠላትህማ እንዴት ያንተን የግል ነገር ያውቃል? አንተ የግል የሆነ ነገር ማንም አያየውም ብለህ ያሰብከው ነገር ጠንቋዩ ጋር ነው ያለው። ይህ ብዙ ሰው ህይወት ላይ ሀበን የሚያደርግ ነገር ስለሆነ ነው። ማነው መተትን ያሰራብህ? ጠላቴ ነው ብለህ ነው የምታስበው? ያሰራብህ ግን ወዳጅ፣ የቅርብ ሰው፣ ምናልባት ቤተሰብ፣ አብሬ ተማርከው ከገንዘብህ ከኢነርጂ ከኃይል ያካፈልከው ሰው ነው። ይህንን እንደ ቀልድ አትመልከቱት፣ እንደ ድራማ አትመልከቱት። በብዙዎች ህይወት ላይ ሀፕን ያደረገ ነው። በብዙዎች ህይወት ላይ የተተገበረ ነው። ብዙዎች ባመኑት ሰው ተገርተዋል። ብዙዎች ባመኑት ሰው ህይወታቸውን አጥተዋል። ብዙዎች ባመኑት ሰው በሽተኛ ሆኗል። ብዙዎች ባመኑት ሰው አእምሯቸውን ተሰርቀዋል። ውበታቸውን ተነጥቀዋል። ጉልበታቸውን ተዘርፈዋል። ችሎታቸውን ተመዝብረዋል። የደረሰበት ነው የሚያውቀው። ከዛ በኋላ እኔ እኮ እንደዚህ ሆኜ ምናምን እዚህም ላይ ገልጾታል። እንደዚህ ሆኜ ብሎ ከማለቃቀስ ይልቅ ምንድን ነው በህይወቴ ላይ ሀፕን ያደረገው? በህይወቴ ላይ ሀፕን ያደረገው ነገር እንዲሆን ያደረገው ስውር ኃይል ምንድን ነው? እኔ ያልገባኝ ያልታየኝ ብለን ልንመራመር ይገባል። ብዙዎቻችን ግን አሁንም እንደደነዘዝን ነው። ከእንቅልፋችን አልነቃንም። ከእንቅልፋችን የምንነቃበት ጊዜ ነው ከመቼም ጊዜ በላይ ማለት ነው። ያ ካልሆነ ግን ደጋግመን እንደምንለው ዋጋ እንከፍላለን። እንቀጥል። ከማን ያዘዋል ጋር ፓንትሽ የት እንደሚቀመጥ የሚያውቀው የምታውቀው የቅርብ ሰዎች ነው። በጣም ተጠንቀቁ ሰዎች። የሩቅ ሰው እንዴት ያንተን የሆነ ነገር ሊያውቅ ይችላል? ፓንትሽ የውስጥ ሱሪሽ የት እንደሚቀመጥ የምታውቀው የቅርብ ሰዎች ነች እንጂ የሩቅ ሰው እንዴት አንቺ ባንቺ የምታስቀምጭበትን ቦታ ልታውቅ ትችላለች የሚል ትክክለኛ ሀሳብ ነው ያነሳው። ምክንያቱም የግል ነገራችንን የምናስቀምጥበት የቅርብ ሰው ነው የሚያውቀው። የሩቅ ሰው በምን ሊያውቅ ይችላል? ቤተኛ ካልሆነ በስተቀር የግል ነገራችንን የምናስቀምጥበትን ነገር ሊያውቅ የሚችልበት አጋጣሚ በፍጹም ሊኖር አይችልም እና ተጠንቀቁ ለማለት ነው። ዞሮ ዞሮ ይሄ የሚመጣው የቅርባችሁ ሰው በእናንተ በውስጡ ባደረ አጋንንት ምክንያት ሲቀና ወይም ሲቀኑ በብራችሁ፣ በኃይላችሁ፣ በእውቀታችሁ፣ በጥበባችሁ፣ በትዳራችሁ፣ በስኬታችሁ እንግዲህ ደጋግመን እንደምንለው ይሄ የመተት ስራ ዋናው መሰረቱ ቅናት ነው። የመበለጥ የበታችነት ስሜት ነው። እዚህም ላይ እሱም አንስቶታል። እንግዲህ በእናንተ በኃይላችሁ፣ በገንዘባችሁ፣ በእውቀታችሁ፣ በውበታችሁ አንዳንዱንም እኔም እየጨመርኩት ነው በሁሉ ነገራችሁ አውትሻይን በማድረጋችሁ በሰዎች ዘንድ ተቀባይነትን በማግኘታቸው ሲቀኑ ቅናት በፈጠረባቸው ጥላቻ ተነሳስተው ነው ይህንን ነገር የሚያደርጉባቸው ነው።
ስለዚህ ሁሌ አውትሻይን ማድረግ በጎ ጎን ብቻ አይደለም ያለው። ሁሌ ማማር በጎ ጎን ብቻ አይደለም። ሁሌ ግርማ ሞገስ በጎ ጎን ብቻ አይደለም ያለው። ጠላትም ይዞ ይመጣል። ይህንን ልናቅ ይገባል። ሰዎች ሲወዱን ግርማ ሞገሳችን ከእግዚአብሔር የተሰጠን መሆኑን ሰዎች ሲናገሩ ማዳመጥ ስንጀምር፣ ባለባበሶቻችን ሰዎች መቅናት ሲጀምሩ፣ በችሎታችን ሰዎች ትኩረት መሳብ ስንጀምር ልንጠነቀቅ ይገባል። መልካም ነገር ብቻ አይደለም እሱ ይዞ የሚመጣው፣ መልካም ያልሆነ ነገርም ያንን ተከትሎ ይመጣል። ምክንያቱም ሰዎች መቅናት ሲጀምሩ ምንም ነገር ከማድረግ አይመለሱምና እንስማ። ይቀናሉ። እንደማን? ወዳጆቻችሁ ማለት ነው። በትዳራችሁ በስኬታችሁ ይቀናሉ። ግልጽ ነው። ወዳጆቻችሁ ከዛ አስገድደው ያሰራሉ። አንዳንዴ አባባሉ የውስጥ ስሜትን ያወጣል ብዬ አስባለሁ። ኖርማሊ ያው ለዛ የተሰጠ ነው፣ ልምድም ያለው ነው። ነገሮችን እንግዲህ ሁሉም ሰው የራሱ አንዳንዱ ተረጋግቶ ሀሳቡን የሚገልጽ ሰው አለ፣ አንዳንዱ ደግሞ እንደዚህ በስሜት የሚገልጽ ሰው አለ እና አስገድግደው ያሰሩባችኋል ነው ያለው። ከገባችሁ ማለት ነው። ይሄዱና አስገድግደው ያሰራሉ። እናንተ ደግሞ ምን ሆኜ ነው? ህይወት ከባድ ናት፣ አትሞላም፣ ጠላቴ ማን ነው? ምን አይነት ሰነፍ ነኝ ትላላችሁ። ኖ ሰነፍ ሆናችሁ አይደለም። አእምሯችሁ ጨለማ እንዲያስብ፣ ልባችሁ ተስፋ እንዲቆርጥ፣ ስሜታችሁ እንዲሰባበር፣ ወዲያው ተስፋ እንድትቆርጡ እንዲያደርጉ አሰርተውባችሁ ነው እነዚህ ሰዎችና ይሄንን የተሰበረ ስሜት ማሸነፍ አለባችሁ። አበው አባቶቻችን ምን አሉ? ወዳጆቼን 100 ጊዜ ነው ቼክ ማድረጋቸው፣ ጠላቶቼን 1 ጊዜ። ጠላቶቻችን እኮ ትጠነቀቃላችሁ አይደለም? ወዳጅ የምትሉት ሰው ስቆ ሰንቶ መጠንቀቅ ያለብን ወዳጆቻችንን ነው፣ የቅርብ ሰዎቻችንን ነው። ከአንተ ጋር ስቆ አብሮ በልቶ አብሮ ጠጥቶ እየሳቀ ከኋላ በስውር ጩቤ ይወጋሃል ነው መልእክቱ። ከገባሽ እንቀጥል። እናንተ ጋር ሄዶ ከበስተጀርባ ያስገደግድባቸዋልና ከእንደዚህ አይነት ክፉ ወዳጅ እግዚአብሔር ይጠብቃችሁ። ይሄ ማለት ሁሉም ወዳጃችሁ መጥፎ ነው ማለት አይደለም። ይሄ ልክ ነው፣ መደባለቅ ስለሌለበት ነው። እዚጋ ጠቅሶታል። እንግዲህ ሁሉም ወዳጅ መጥፎ ነው ማለት አይደለም። አሉ በጣም ጥሩ ሰዎች፣ እንደውም አንዳንድ ጊዜ እናንተ ስትደክሙ የሚያበረቷቸው፣ እናንተ ስትቸገሩ ምርኩዝ የሚሆኗቸው፣ እናንተ ስታጡ የሚሞሉላቸው አሉ። በጣም ወሳኝ የሆኑ ምርጥ ሰዎች በህይወታቸው፣ ሁሌም ልታጧቸው የማያስፈልጉ ሰዎች። እንደዛም ሆኖ ግን ደግሞ አሉ የዛን ያህል ደግሞ እንዳሸን የፈሉ፣ የእናንተን እድገት የማይፈልጉ፣ የእናንተን ውድቀት የሚመኙ፣ የእናንተን ስኬት የማይፈልጉ፣ የእናንተን ውድቀት ሁሌም የሚያስቡ አሉ እና ያ መለየት አለበት። ስለዚህ ውድቀታችሁን ከሚመኙ ሰዎች ነው ተጠንቀቁ እያለ ያለው። እኛም ወደ ፕሮግራም ስንሰራ የምንለው እንደዛ ነው እንጂ ሁሉንም ወዳጅ ራቁ ማለት አይደለም እና እሱ ጋር መደብላለቅ ስለሌለበት ነው። ለእናንተ ለውጥ የሚደክሙ አሉ። በእናንተ ስኬት የሚስቁ ሰዎች አሉ። ለእናንተ መልካም ነገር የሚጸሉ፣ የሚያብሉ፣ የሚያጠጡ፣ እናንተ መልካም እንደሆናችሁ መልካም የሆኑ ጥቂት እግዚአብሔር የላከላችሁ ሰዎች አሉ። እነዛ ሰዎችን የምታስደስቱ፣ ለነዛ ሰዎች ብላችሁ በርቱ፣ ጀግኑ፣ ትልቅ ሰው ነው። ከእንደዚህ ከቆሻሻ አስተሳሰብ፣ ከመተት አሰራር፣ ከመጥፎ መንፈስ ዲያብሎስ መናፍስት ውጊያ እግዚአብሔር አምላክ ይጠብቃችሁ። እንደው ያላወቃችሁትን ነገር ተደብቀው የሚያደርጉትን በአደባባይ የግንባር ላይ ቁስል አድርጎ ያሳያችሁ፣ ያጋልጣችሁ። ወዳጅ ያላችሁ ጠላታችሁ መሆኑን ህይወታችሁ ላይ መጫወቱን እግዚአብሔር አምላክ እናታችን ድንግል ማርያም ታጋልጣቸው። መልካም ንጹህ ቅዱስ ቀን። እንግዲህ በደንብ በዚህ ጉዳይ ላይ ብዙ ነገሮች ስለገቡት እየገቡት ስለመጡ የሱም የፕሮግራም ተከታታዮች በህይወታቸው ላይ ደረሰው ነገር ሼር ስላደረጉት ይመስለኛል እንደዚህ በስሜት ተውጦ የገባውን ነገር እያካፈለ ያለውና ልቦና ላለው ቅን ልቦና ላለው መንቂያ ነው፣ ደወል ነው ይሄ እና እንዲህ ደግሞ የሚያነቁ ሰዎች ሲመጡ ከመሳለቅ ኮሜንት ላይ አጓጉል ነገር ከመጻፍ ይልቅ ምን ለማለት ፈልጎ ነው? ከምን ላይ ተነስቶ ነው? ከራሱ የህይወት ኤክስፒሪየንስ ላይ ተነስቶ ከሆነ እሱ ላይ ምንድን ነው የሆነው? ስለዚህ እሱ ላይ የሆነው ነገር እኔ ላይ እንዳይሆን እየመከረኝ ስለሆነ ምን ማድረግ ነው ያለብኝ የሚለውን ነገር በደንብ አይተን መርምረን ተቀብለን ያንን ተግባራዊ የማናደርግ ከሆነ ግድ የላችሁም ሰዎች። አንዳንዴ ያወቅን ይመስለናል እንጂ አላወቅንም። የዘመንን ይመስላል እንጂ ደንቁረናል።
ምክንያቱም የዘመነ ሰው ዘመናዊነት የሚገለጥበት አውድ ሰው ላይ ክፉ ለማሰብ ከሆነ አሁን እንቀበለዋለን፣ ዘመናዊነት ነው። ለሰው ደግ ማሰብ ከሆነ አሁን ዘመናዊነት ነው፣ እንቀበለዋለን። ነገር ግን የቅርብን ሰው ወንድምን፣ ጓደኛን በመተት ቀብሮ በዛ ትከሻ ላይ ቆመው በሱ እድል መማርን ከሆነ ይሄ ድንቁርና ነው፣ ማወቅ አይደለም። በሱ እድል 10-20 ፋብሪካ መክፈት ከሆነ ይሄ ድንቁርና ነው፣ ማወቅ አይደለም። በኋላ እግዚአብሔር ዋጋውን ይከፍላል። በውበቷ በተቀና እህት ላይ የውስጥ ሱሪዋን ወስዶ ጡት ማስያዣዋን ወስዶ በዛ አሰርቶ የእሷ የሆኑ ነገሮችን ማበለሻሸት ይሄ ድንቁርና ነው፣ ዘመናዊነት አይደለም። እና ይሄ ሊገባን ይገባል ነው። ሌላ ምንም አላለም። ማን ያዘዋል? እና አንዳንድ ሰዎች የሰጡት አስተያየት ነው ይህንን እንድል የገፋፋኝ እና የሚያላግጡ ሰዎች አሉ እስካሁን ድረስ። እና እነዛ ሰዎች ቤታቸው ይግባ እንዳንል ለማንም ይህን ነገር ስለማንመኝ ነው። ግዴታ ቤታቸውን አንኳኩቶ ሊኮረከሙ ይገባሉ በእንደዚህ አይነት ሁኔታ። ይሄ ኩርኩም ደግሞ ከባድ ነው፣ እንደሚያስቡት ቀላል አይደለም። ስለዚህ እንዲህ አይነት ነገሮች ሼር በሚደረጉበት ሰዓት ላይ፣ እንደዚህ አይነት መልእክቶች በሚመጡበት ሰዓት ላይ በጽሞና አዳምጦ ከራስ ሕይወት ጋር አነጻጽሮ ምናልባት እንደዚህ አይነት ምልክቶች የሚታዩ ከሆነ ወደ ትክክለኛው መንገድ መሄዱ ነው የሚያዋጣው የሚለውን መልእክት ለማስተላለፍ ነው። እንግዲህ ለዛሬ ይሆናችኋል ብዬ ወደ እናንተ ያደረስኳቸው የተከታተላችኋቸው መረጃዎች ነበሩ። በቀጣይ በሌላ መርሃ ግብር ነው የምንገናኘው። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ